እኔ እኮ ላንተ ነው የሰራሁት። በጭራሽ አላደርገውም። አንቺን ትቼ እየበላሁ ሰው ቢያየኝ እራሱ ምን ይለኛል? ኧረ በፍጹም እኔ ቅርብ ሰዓት ስለበላሁ ጠግቤያለሁ። አመሰግናለሁ። ሰላም ሊሆን ካላጎረስኩሽ በፍጹም አለ። እሺ ቢያንስ ትንሽ ቀንሰው። ይኸው ትንሽ እኮ ና በል ወንድሜ። ሲበሉ አዲሰኝ አይደለም ይላ ሀገሬ ና። አይ ብላ ጆሲ፣ ጥሩ ስሜት የተሰማኝ አይደለም። ገብቼ ልረፍ። ነገር እዚህ ጋር ማብቃት አለበት። የምፈልገውን መረጃ አግኝቼ ከዚህ ቤት በቶሎ መውጣት አለብኝ። ሰላምንም እንቅ አድርጎ ይዛታል። እንዴት አንቺ ትላንትና በመጣ ወጠጤ እኔን ትቀይርኛለሽ እያለ እሷን ባላወቀችውም ነገር ጥፋተኛና ለሁሉም ነገር ተጠያቂ ያደርጋታል። የዚህ ሁሉ ነገር ተባባሪና ለዚህ ሁሉ ነገር የዳረገቻት ሰላምንም ሜሮን መሆኗንም የማያውቀውንም አቶ ግርማ ሰላም ላይ ሁሉ ነገር ቁጭቱም እየወጣ ይገኛል። ሰላምም አንገቷ ታንቃና እዛ በነበረችበት ስታለቅስ ሲሰማ ወንድሙም ከወደ ፊት ለፊት ይመጣል። እሱ በመጣ ጊዜ ወንድሙ ግን ይህንን ነገር ምንድነው የሆንሽው? የተፈጠረውም ነገር አለ ወይ ብሎ እያላትም ግን ደግሞ ምንም ነገር አልተፈጠረም፣ አንተ ለምን መጣክ ትለዋለች። እሱም ግን እኔ ይህንን ጩኸት ሰምቼ ነው የመጣሁት ብላ በዛን ሰዓት በቃ እባክህን ይህንን ነገር ለሳሚ አትንገረው ትለዋለች። ሳሚም ሁሉንም ነገር እየሰማት ለሳሚ አትንገረው የሚለውን ቃል ብቻ ጆሮው ላይ ይገባል። ግን ይህንን በሰማ ጊዜ እሷም ከሱ ጋር የሆነ ነገር ግንኙነት የጀመረች ነገር አለ ብሎ ያስባል። ሳሚም በጣም ልቡ ተሰብሮና በሰላም ላይ በጣም ተከፍቶባት ይሄዳል። ክፍሉም ሲሄድ ሚስቱን በጥሩ አቀባበል አልተቀበለችውም። ሜሮንም ምንድነው የት ሄደህ ነበረ ብላ በጥያቄ ስታፋጥጠው የት ሄጄ ነበረ ይላታል። ምነው ተደነጋግረሃል እንዴ ስትለው ነበረ። ኧረ ምንም። እና ደግሞ እዛስ ኩሽና ምን ተፈጥሮ ነው ትለዋለች። ምን ሊፈጠር ይችላል? ምንድነው ሄደሽ ራስሽ አታጣሪም ብሎ በቁጣ ያዋራታል። ታዲያ ምን ሊያስቆጣሽ ይችላል? በስነ ስርዓቱን አትመልሽም እንዴ ይላታል ትለዋለች። እሱም ዝም ብሏት ተሸፋፍኖ ይተኛል። ሜሮንም አንድ ነገር እያቀደች ይሄ ሁሉ ጥፋት የምታጠፋው ሰላም ናት፣ የዚህ ቤት የሚመጡ ወንዶች ሁሉ እሷ ተቆጣጠረቻቸው፣ ምንድነው ቆይ ግን እሷ ጋር ያለውም ነገር ብላ ውስጧን በክፋት ትሞላዋለች። አቶ ግርማ አሁን ላይ ሰላም ላይ ያለውንም ጥላቻ አሁን ከመጣው ከትላንት ወጠጤ ቀየረችኝ ብሎ ያስባል። ሰላም ግን አንድችም ነገር የማታውቀውን በምንም ነገር ጥርጣሬ ውስጥ ራሱ ብቻ አስገብቷት ይገኛል። ሰላም አሁን ላይ ከአቶ ግርማ ጋር ምንም እንኳን ግንኙነት ባይኖራትም አቶ ግርማ ግን ይህንን ሜሮን ባጠመደችውን ወጥመድ እሱም ከሰላም ጋር እሱም ለመጃጃል ስለሚሞክር ብቻ ሁሉም ነገር ሰላም ናት ጥፋተኛዋ፣ ከኔ ይሄን ያክል ብር ወሰደችና እኔም ጊዜ እየወሰደችብኝ ነው ብሎ ያስባል። ሁሌም ደብዳቤ ጽፋ የምታስቀምጥለትን ሜሮን ሰላም አስመስላ ስለሆነ እሱም ይሄ ደብዳቤ ባነበበበት ሰዓት እስካሁን ለምን አልነገርሽኝም እና እኔ እንደምወድሽ ብታውቂ ብሎ እሱም ሌላ ነገር ከእሷ ጋር ለመቀራረብ ያስባል። አሁን ላይ ሰላም ይሄ ነገር ለምን አደረገ እናስ ምንድነው ችግሩ ከኔ ጋር ይሄ ሰውዬ ብላ በውስጧ ሀሳብ ይጭርባታል። ይህንን እያሰበች ባለች ጊዜ ግን ይህንን ነገር እርግጠኛ ነኝ ወይ ከሜሮን ጋር እጇ ይኖርበታል ብላ ታስባለች። ነገሩን ሁሉም አጣርቼ እደርስብሻለሁ ሜሮን፣ ከዛ በኋላ ከኔ አታመልጪም ትላለች። ተሰባስበው ምግብ ሲበሉ ሁላቸውም ምግቡን በሚበሉበት ሰዓት ነገር ግን አቶ ግርማ በጣም ተከፍቶና በውስጡ ቁጭት ይዞት ነበረ። ጆሲም ሰላምንም በጣም ሲንከባከባትና አይኑም አፍጦባት ሲያይ አቶ ግርማ በጣም ይከፋል። አይኑም እነሱ ላይ ጥሎ አይኑም በእነሱ ላይ ወደዛ ወደዚህ ሲያደርግ ነበረ። እና ተሻለሽ ወይ ሰላም ደህና ነሽ ወይ በሚል ሰዓት ግን ደግሞ ሜሮንም ተቀባብላ ምን ትሆናለች ከግድግዳ እኮ ነው የተጋጨችው ብላ ሜሮንም ነገሩንም ታከብደዋለች። ይህን ነገር ምንም አረ በጣም አሟት ነበር እና ደግሞ ማታ አብረን ነበርን እያለ ይህንን በሰማ ጊዜ አቶ ግርማ ይበልጥ በጣም ንዴቱ ይጨምራል። ሜሮንም ነገሩን ይሄ ስትሰማ ጭራሽ አብራችሁ ነበራችሁ እንዴ ብላ
አቶ ግርማ እንዲብስበት ታደርጋለች። ይህንን በሰማ ጊዜ አቶ ግርማ በጣም ተነስቶ የጆሲንም ንግግር በጣም የበለጠ ያስቆጣውና ተነስቶ ሌላ ነገር ለማድረግ ቆይ ግን ለምንድን ነው ከግርግዳ ጋር እኮ ነው ተጋጨሁ ያለችው እንጂ ሌላ ምን አለች ብሎ ነገሩን በቁጣ ያዋራቸዋል። እና ደግሞ ለምንድን ነው ይሄን አክል የቤት ሰራተኛ እንክብካቤ የምታደርጉት ብሎ ምግቡን ጥሎባቸው ይሄዳል። ሳሚም ሁሉንም ነገር ለማቀዝቀዝ ሲሞክር ግን ሁሉም በውስጡ እየተጎዳ ምንም ነገር እንኳን ሰላም ላይ ጥፋት አደረገች ብሎ አያወራም። ጆሲ ግን ሰላምንም ለምንድነው ሐኪም ቤት የማትሄጂው? በቃ እኔ ሐኪም ቤት እወስድሻለሁ ይላታል። እሷም እረ ምንም አልሆንኩም ለሐኪም ቤት የሚደርስ ነገር አይደለምና አሁን ደህና ነኝ ብላ ትለዋለች። ሰላምም ይሄ ባለችበት ሰዓት አይ መሄድ አለብሽ ይላታል። እና ደግሞ ጆሲም እኔ ወስድሻለሁ እና ደግሞ መውጣት አለብኝ ውጭ ዘና ላለው በዛውም ይላታል። እሱም ይሄ ሲል ግን ሳሚ ደግሞ እኔ ወስዳታለሁ በመንገዴ ስለሆነ ምንም አትጨነቅ ይለዋል። እረ ወንድሜ እኔ መዝናናት ስለምፈልግ ወጣም ብዬ አየር መቀበል አለብኝና እኔ ይዛታለሁ ስወጣ ብሎ ይላል። በዛ መሃል ይሄ ሲለው ጆሲ ሳሚን በጣም ይከፋል። ይሄ ነገር ከወንድሙ ላይ ተነስቷል ወይ ብሎ ውስጡም በጣም ተከፍቶና ሁሉም ነገር በድብቅ እያደረገ ይገኛል። አሁን ላይ ሜሮን ይበልጥ ነገሩን እያባበሰችውና ሰላም ላይ ሁላቸውም እንዲነሱባት ታደርጋለች። ሰላምም ኩሽና በነበረች ጊዜ ሜሮንም በጣም በከፍተኛ ጩኸት ስትጮህ ሰላም እያለች ቤቱንም ስትቀውጠው ነበረ። በዚህ ጊዜ ግን ማንም እቤት ውስጥ ስላልነበረም ሁላቸውም ውጭ ወጥተው ስለነበር ግን ምንድነው እዛ ኩሽና ውስጥ የሚያርመጠምጥሽ ምን ታደርጊያለሽ ትላት። እና እዛ ኩሽና ውስጥ ምን ያርመጠምጥሻል ምን እያደረግሽ ነው ብላ በንዴት እያዋራቻትም እና ምንም እያደረግኩ አልነበረም ያው መጣሁኝ እኮ ስትላት ያልኩሽን አልሰማሽኝም ወይ ታዲያ ምን ይሄንን አክል ያስቆይሻል ደግሞ የቤት ወንዶች ሁሉ አይናቸው አንቺ ላይ እንዲጥሉ የምታደርጊው ነገር ቦታሽን የረሳሽ አይመስልሽም እያለች በቁጣ በመጥፎ ሁኔታ ታናግራታለች። ቆይ ሁሉም ሰው እንዳንቺ ነው ወይ የሚመስልሽ መጥፎ ነገርሽን ለራስሽ ነው እንጂ ለኔ አይደለም ስትላት ሰላምም ላይ እጇን ታነሳለች። እጇንም በእጇ ትይዝና ሰላምም እኔ ነግሬሻለሁ እኮ እጅሽን እጄ ላይ አንቺ እኔ ላይ እንዳታነሺ ብዬ ብዙ ጊዜ አንቺ ግን አይገባሽም እና ደግሞ ይሄንን ነገር እንዳትደግሚው ትላታለች። ሰላምም ተበሳጭታ ሁሉንም ነገር እንቅ አድርጋ መልሳ ከሜሮን ጋር ሁለቱም ይተናነቃሉ። ነገሩንም ለማቅለል ሰላምም ትታት ወደ ክፍሏ ትሮጣለች። ሰላምም ስትሮጥ ሜሮንም ትከተላትና ግን ደግሞ በሩን ትቆልፍባታለች። በሩን በቆለፈችበት ሰዓት ሜሮንም በጣም ትበሳጭና አገኝሻለሁ የማላገኝሽ መስሎሽ ከሆነ ተሳስተሻል እደርስብሻለሁ ብላ ትዝታለች። ሰላምም ይሄ ነገር ከዚህ ቤት ለመውጣት አንድ አማራጭ ነው ያለኝ ይሄንን የሚፈጠረውም ነገርና ይሄንን ሰውዬ እኔ ላይ እንዲህ የተነሳብኝን አንቺም የምታደርጊው ሁሉ መድረስ አለብኝ ከዛ በኋላ እውነቱን እደርስበትና ጉድሽን አፈርጠዋለሁ እንዴት ከግርግዳ ጋር መጋጨት እንዳለብሽ አስተምርሻለሁ ብላ ሰላምም ዝታበት በሜሮን ላይ በውስጧ መንገዷን ትጀምራለች። አሁን ላይ ሜሮን ከምንም በላይ ውስጧ በክፋት ተሞልቶና ሰላምንም ለማጥቃት ከቤቱም ሰው ሁሉ ለማጋጨት ትሞክራለች። ሰላምም የቤቱንም ነገር ምንም እንኳን ቢያሳስባትም ከምንም በላይ ደግሞ የሳሚ ሁኔታ በመጥፎ ሁኔታ እንዲደርስ ስለማትፈልግ ሰላምም ደና እንዲሆንና ይሄንን በውስጥ ሆኖ የሚያስጨንቃትንም አባቱንም የአባቱ እውነት እንዳያውቅ ብላ ነገሩንም ለማቅለል ትሞክራለች። ወረቀቱንም ፈልጌ ከዚህ ቤት መውጣት አለብኝ ብላ ወረቀቱንም ለመፈለግ ትሞክራለች። ሰላምም ወረቀቱን ልትፈልግ ሜሮንም ክፍል ትገባለች። ሜሪን ክፍል በገባች ጊዜ ወረቀቱን ስትገላላበት አንድ መጽሐፍ ውስጥ ታገኘዋለች። ያገኘችውንም ወረቀት ስታነባው ለአቶ ግርማ የተጻፈና በሰላም እጅ እንደተጻፈ አስመስላ ሜሮን ነበረ የጻፈችው። ይሄንን ባየች ጊዜ አንቺ ነሽ ለካ ሁሉንም ነገር እንደዚህ እያደረግሽ ያለሽው እኔ መቼ ይሄ መስሎኛል ቆይ እሰራልሻለሁ ብላ ሜሮንም ላይ ሰላም ትዝትና በመጨረሻም ግን ይሄንን ነገር ለማድረግ ወረቀት ጽፋና ለአቶ ግርማ በሰላም አስመስላ
በአቶ ግርማ አስመስላል። ሰላምም ለሜሪ ትጽፍላታለች። ወረቀቱም ጽፋ ክፍሏ ሻንጣ ውስጥ ታደርገውና በመጨረሻም ወደ ክፍሏ ስትመለስ ግን ደግሞ እቤት አንድም ሰው አልነበረም። ሳሚ እያለ እየፈለገ ጆሲም ሳሚ ብሎ ሲፈላልግ ነበረ። ግን ያገኛት ሰላምን ነበረ። ሰላም ጆሲም ሰላም አሁን ላይ ሳሚን አግኝተሽዋል እንዴ ይላታል። ኧረ እኔም እየፈለኳቸው ነበርኩ አላገኘሁትም ትለዋለች። እሺ ግን በጣም ርቦኛል ስለሆነ ምግብ ልትሰሪልኝ ትችያለሽ ወይ ብሎ በትትና ይጠይቃታል። ችግር የለውም እኔ አሁን እሰራልሃለሁ ብላ ለመስራት ወደ ክሽናዋ ትገባለች። ትንሽ ቆየት ብሎ እሱም ተከትሏት ወደ ክሽና ሲገባም እሷም ስትሰራ እንደ ቆየሁብህ አይደለ እንዴ በጣም ይቅርታ ስትለው ነበረ። እሱም ይቅርታ ኧረ ምንም አልቆየሽብኝም፣ ብቻ ግን እኔ ዝም ብዬ ነው ወደ አንቺ የመጣሁት ልጠይቅ ካንቺ ጋር ቆሜ ማውራት ፈልጌ ነው ይላታል። እሷም እንደዛ ከሆነ እሺ ብላ ዝም ብላ ምግቧን ትሰራለች። እየሰራች ባለች ጊዜ ነገሩንም ግን አንቺ እዚህ ቤት ሰራተኛ እውነት አንቺ የቤት ሰራተኛ አትመሲም ብሎ ጆሲም ለሰላም ይላታል። ድንገት ደግሞ ይሄንን ወሬ ሲያወሩ ከውጭ የሰማችው ወደ ኩሽናው ግብት ስትል አይገርምህም እኔም እኮ ሁሌ ነው የምለው ትላለች። ሜሮንም በነገሩ መሀል ጥልቅ እያለች ሜሮንን ክፍሏ ከገባች በኋላ ቆይ ግን እኔ ያልገባኝ ነገር ለምንድን ነው ወንዶች ሁላቸውም ልሃጫቸውን እሷ ላይ የሚጥሉት? ቆይ እንዴት አንድ ቤት ሰራተኛ ላይ ሁላቸውም ይርመጠመጣሉ ብላ ሰላምም ላይ ባየችው ነገር ሜሮንም መጥፎ ሁኔታ ሆና ለሰላምም ዝቅ አድርጋ ትመለከታታለች። ሳሎን ላይ ሆና ምግብም አቅርባለት ጆሲም ሲበላ ግን ደግሞ እያጎረሳት ደግሞም ሊያጎርሳት ቢሞክርም እሷ ግን አልፈልግም ስትለው ነበረ። መብላት አለብሽ ብሎ የመጨረሻ ነው ብሎ ለሰላምም ሲያጎርሳት ሳሚም ከውጭ ሲመጣ ፊት ለፊት ይጋጠማሉ። ሳሚም ነገሩን ውስጡን ሰላም ስላነሳው ይህንን ነገር እውነት ነው ወይ ማለት ነው? ቆይ ግን ወንድም በወንድሙ ላይ ይነሳል የሚባለው ይሄ ነው ለካ እንዴ ብሎ በጆሲም ላይ ክፋት ይይዝበታል። አሁን ላይ ሳሚ ልቡ በጣም በሀሳብ ውስጥና ተክዞ ሰላምም ሊነጥቁኝ ነው ብሎ አስቦ በጭንቀት ይገኛል። ሜሮንና ሳሚ ምንም እንኳን ባይጋቡ ከምንም በላይ ሜሮንም እሱንም ለማግኘትና ከምንም መታደርጋቸውንም ከተለያዩ ወንዶች ጋር እንደምትሆን ይህንን ያላወቀው ሳሚ እሷም ደግሞ ሜሮንም ሳሚን ሰላም እንደሚወዳት በደንብ ጠንቅቃ ታውቃለች። ሰላምም ለመጠየቅ ዳግመኛ ወደ ክፍል ይገባል። እሷንም ሊጠይቃት ቢሞክርም ሰላምም ለሳሚ እውነቱን ለመናገር አልቻለችም። ምክንያቱም ሳሚን ለመጠበቅ ስለምትፈልግ ለምንድን ነው እንደዚህ ድብቅ የሆንሽብኝ ብሎ ይጠይቃታል። እሱም ይሄ ባላት ጊዜ እኔ ድብቅ የሆንኩት ላንተ ብዬ ነው፣ አንተ ይሄንን ነገር ማወቅ የለብህም፣ ዝም ስልክና አይሆንም ስልክ አንተም ተረዳኝ፣ የማልነግርህ አንተ ምናልባት ማወቅ ስለሌለብህ ይሆናል ትለዋለች። ይሄ በምትለው ሰዓት እሺ አንቺ ካልሽ ግን ብቻ ራስሽን ጠብቂ ይላታል። ሰላምም ነገሩን በጣም እያስከፋት አሁን ላይ ግን ጆሲ ከምንም በላይ ሰላም ላይ አይኑን ጥሎ ይገኛል። ሰላም ላይ አይኑን ስለጣለ ብቻ ጆሲ ከምንም በላይና አባቱ በጣም ተበሳጭቶበትና አቶ ግርማ ሰላም ላይ አይኑን የጣለ ሰው ሁሉ ላይ ክፋት እያደረገ ይገኛል። ሜሮንም ሌላ እቅድ እያቀደች ነገር ግን ሰላም ሁሉም እቅዷ ስለደረሰችባት መንገዱን ታስቀይሳታለች። መንገዱንም አገኛለሁ ብላ ባሰበችበት ሰዓት ሰላምም ወረቀቱን ጽፋ ቦርሳዋ ውስጥ ስላስቀመጠችው ሜሮንም ወረቀቱንም ስታየው ከአቶ ግርማ የተላከ ወረቀትን ይመስል ስታነበውንም አንቺ ከይሲ ሁሉንም ነገር ደርሼበታለሁና የምታደርጊው ለእያንዳንዱ ነገር ዋጋ አስከፍልሻለሁ እና ደግሞ ከኔ የወሰድሻቸውን እያንዳንዱ ነገር መመለስ አለብሽ፣ ከኔ የወሰድሽውንም ብር ሁሉንም ነገር መልሺ ብሎ የሚለውንም ጽሑፍ አስፍራ ስለነበር ሁሉንም ስታነበው በጣም በጭንቀትና ቆይ ምን አባቴ ነው ማደርገው ብላስ ሜሮንም በጭንቀት ታብዳለች። ሳሚም ወደ ክፍል በሚመጣበት ሰዓት እሷንም ሜሮንም ስታየው በጣም ደንግጣና ውስጧ በጣም በጭንቀት ውስጥ ተገኝቶ ነበረ። አሁን ላይ አቶ ግርማ ሰላምንም አጣኋት ጆሲ ስለመጣ ነው ብሎ ያስባል። ግን ደግሞ ሰላም ይህንን እውነት አታውቅምና
ከአቶ ግርማ ጋር እንኳን ሌላ ግንኙነት ከሱ 1 ሳንቲም አለመውሰዷ እንኳን አያውቅም። ሰላምም ቢሆን እዚህ ጋር ጥፋተኛ ሳትሆን ጥፋተኛዋ ሜሪ ሁሉንም ነገር ህይወቷን ለመቀየር ብር ከአቶ ግርማ እየወሰደች ትገኛለች። ሳሚ ግን አሁን ላይ ልቡ ተሰብሮና በሰላም ላይ ተስፋ እየቆረጠ ይገኛል።